አቤት ውርደት! ከእንደዚህ ቅሌት ፈጣሪ ይጠብቃችሁ። ሀሚን በሉ ቤተሰብ። እኔ የምላችሁ የውሽሚት ቤተሰብ የወንድ ጥረት አለባችሁ። እንዴት ነው የሰውን ነገር የምትመኙ? የሰውን ነገር መቀማት ደስ ስላችኋል? አቤል ከአንቺ ጋር እኔ ምንም የለብንም አለ እኮ እናንተ ዛሬ አበባ ባለፈው ይቅርታ አብርሽ ለውሽምት አበባ ገዝቶ የሰጠው አበባ እኮ ነው። አቤል ተንበርክኮ ለቺ ማርታ አበባ የሰጠው እንጂ አቤል ገዝቶ አይደለም እኮ። እውነት አቤልና ማርታ አንደኛ አይሄዱም፣ አብሮ አይሄዱም፣ አያምሩም። ለዛ ነው አቤል አውቆ ሶሊ ታማለች ብሎ ጥሏት ወደ ቡታየራ የመጣ ማለት ነው። እሷ ደግሞ አቤልና ሶሊ አንድ ላይ ስለአየችው እሱን ተከትላ መጣች። ይሄ ውርደት አይደለም? እና ታዲያ ቤተሰብ ወንድ ልጅ ሳይፈልጋችሁ የሰው ነገር ላይ ሙጭጭ ማለት አይከብዳችሁ? በቃ አልፈለገሽም። ስላልፈለገሽ ነው ጥሎ አይደል እንደ ወደ ቡታየራ የመጣ ወደ ድሮ ፍቅረኛ የተመለሰ። ስለዚህ የድሮ ጓደኝነት እኮ መቼም ሁላችሁም ታውቃላችሁ። ጓደኛችሁን ትረሳላችሁ። ብዙ ነገር አንድ ላይ ያሳለፋችሁ እንኳን በቪዲዮ አንድ ላይ እንኳን ባትሰሩ ብዙ ያሳለፋችሁ ነገር አለ ከካሜራ ጀርባ ማለት ነው። ስለዚህ የሁላችሁም ታሪክ አለን። ሁላችሁም በውስጣችሁ ታሪክ አላችሁ አይደለ? ስለዚህ እኔ የድሮ ፍቅረኛው ላለ የድሮ ጓደኛዬ ሶሊን ማጣት አልፈልገው። ለእኔ ብላ ብዙ ዋጋ የከፈለች ልጅ ናት። ለእኔ ብላ እኔ አዲስ አበባ ብዙ አላውቅም ነበረ። እኔን ፈለጋ ነው የመጣች። ስለዚህ እሷን ማጣት አልፈልግም። አንቺን አልፈልግሽም፣ ከህይወቴ ውጪልኝ ነው ያለሽ። አንቺ የውሽምት እህት ማለት ማናት? ማርታ ተብዬው ማለት ነው። ውጪልኝ፣ አልፈልግሽም፣ አንቺ አጠቅምኝም አለሽ። ከዚህ በለጠ ምንድን ነው የምትፈልጊ? ማርታ ማለት ነው። በቃ ከውሽምት ጋር በቃ ከሰው ህይወት ውጡ። ከቻላችሁ የራሳችሁን ህይወት ለመኖር ሞክሩ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? ከች ብዬላችሁ መጥቻለሁ። እንግዲህ ሰሞኑ አቤል እንግዲህ ወደ ራሴ ተመልሻለሁ፣ ወደ ነበርኩ ህይወቴ ተመለስኩ። ስለዚህ ወደ ቀልቤ ተመለስኩ። አሁን የድሮ ጓደኛ ትሻለኛለች፣ አንቺ አታስፈልግኝም፣ ውጭ ከህይወቴ ያለሽ ነው። ከዚህ በለጠ ምንድን ነው የምትፈልጊ ታዲያ? ይህ እኮ ውርደት ነው። ቤተሰብ ጥሎን የሄደ እኮ ዝናቡ መጣብን አለው። ቸው እንኳን አላላትም። እያወራችሁ ጥሎ ሄደ። ይሄ ንቀት እኮ ነው። ይሄ ራሱ አንድ ነገር እኮ እንደማይፈልግሽ ገባሽ? እንደማይፈልግሽ አይገባሽም እንዴ ማርታ? አይፈልግሽም እንደዚህ ራቁት ሆነሽ እሱን ለማሳየት ነው። ሁሉም ነገር እኮ ከሩታ ኮረጃ እኮ ነው። አቤት አቤት አቤት! ውሽምትም በፊት እኮ ምንም ነገር አትጠቀምም ነበረ። ሩታ የምታደርግ አስታይል ነው የምታደርጉ። መቼም የሩታ ነገር እኔ እንጃ ቢሆንላችሁ ጥሩ ነበር፣ ግን ሩታ ልትሆኑ አትችሉም ማለት ነው። እናንተ የምሬ ነው የምላችሁ አስታይላችሁ። ውሽምት በፊት እኮ ምንም ነገር አልነበራት፣ ምንም ነገር አታደርገው። እቺም ደግሞ አያችሁ ከሩታ ኮረጃ ማለት ነው። ኮረጃ ይህ ሁሉ ኮረጃ እኮ አያስፈልጋችሁ። ኧረ ተው ሴቶች ወደ ራሳችሁ ተመለሱ። የዛንድሮ ሴቶች የምር የሆን ነገርማ አላችሁ፣ ቀረበላችሁ። እናንተ የሰው ህይወት ላይ ጥልቅ ብላችሁ ገብታችሁ የሰውን ህይወት መበጥበጥ ምንድን ነው የምትጠቀሙ ግን በዚህ ልክ ማለት ነው። አሁን በየቦታ ሲታዩ ማለት ነው ትዳር ያለ ሰው ላይ ነው የሚመጡ ሴቶች ማለት ነው። ምንድን ናቸው ግን? ቀረበላችሁ። ለነገሩ የሚቆጣጠር ቤተሰብ የላችሁም። ቤተሰብ ቢኖራችሁ ራሳቸውን ክብራቸውን ዝቅ አድርጋችሁ በሰው ትዳር ላይ አትመጡም ነበረ። ስለዚህ የወንድ ጥማት ስላለባችሁ እስኪ ሁላችሁም ቤተሰብ ማለት ነው አንዳንድ ወንዶች ካላችሁ ለነዚህ ለሄርሜላ ቤተሰብ ብትሰጡ ጥሩ ነው ብዬ አስባለሁ። አይመስላችሁም? ቤተሰብ እኮ የወንድ ጥረት ስላለባቸው ነው። በቃ የሰውን ነገር የሚመኙ ማለት ነው። ከውሽምት ጀምራችሁ እስኪ ከሄርሜላ ጀምራችሁ ሁሉም በቃ መጀመሪያ ሄርሜላ ናት የመጣችሁ። እስኪ በየቤት ሲታዩ ኤፍሬም ጋር ህያብና ኤፍሬም የምትበጠብጥ ሴት አለች። ሀይሚ ጋር
በቃ ሁሉ ቦታ ነው አሁን ላይ ሴቶቹ ምን እንደሆኑ አላቅም። ፈጣሪ ልቡና ይስጣችሁ። የሰውን ነገር የምትመኙ ማለት ነው። ምንድነው የምትጠቀሙ? የሰውን ነገር እንደዚህ የምትመኙ ማለት ነው። አረ አፈር ብሉ። የሴቶች አሰዳቢ ናችሁ እናንተ።